ሰላም እንዴት ናችሁ አድማጭ ተመልካቾቻችን? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደግሞ ደህና እንደሆናችሁ ባላችሁበት ተስፋ አድርጋለሁ። ዛሬ እንግዲህ በሌላ መረጃ ተመልሰናል ማለት ነው። መረጃዎችን እንግዲህ እንድታደምጡን እንጠይቃለን። በተለይ ደግሞ ዛሬ ይዘነው የመጣነው መረጃ መርካቶን ይመለከታል። በተለይ ደግሞ ዛሬ ይዘነው የመጣነው መረጃ አሁንም መርካቶን ይመለከታል ማለት ነው። እንግዲህ በመርካቶ ውስጥ የተለያዩ የገበያ ማዕከላቶች አሉ። በእነሱ ውስጥም ደግሞ የተለያየ እቃዎች አሉ። ምን የት ፎቅ ላይ የት ህንፃ ላይ የት የገበያ ማዕከል ላይ ምን ይገኛል የሚለውን ደግሞ እንነግራችኋለን ማለት። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው እንድትሰሙት እንዲሁም አስተያየት እንድትሰጡን እንፈልጋለን ማለት። በዛውም እንግዲህ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉን እንጠይቃችኋለን። ምክንያቱም ላይክ ስታደርጉ ለሌሎችም እንዲደርስ ስለሚያግዘን ነው። ስለምታደርጉልንም እጅግ እናመሰግናለን። ወደ ዛሬው ደግሞ መረጃችን ስንመለስ እንግዲህ በአፍሪካ ትልቁ የገበያ ማዕከል መንደር የሆነውን መርካቶን ይመለከታል። እንግዲህ በመርካቶ ውስጥ እንግዲህ መርካቶ እንደምታውቁት እጅግ በጣም ሰፊ ነው። እንዳልኳችሁ በአፍሪካ ትልቁ የገበያ ማዕከል ቦታ ነው። እንግዲህ ይህንን ቦታ ስናስተዋውቃችሁ ደግሞ በጣም ብዙ የገበያ ማዕከላቶች አሉ። የነሱን መረጃቸውን በውስጣቸው ደግሞ ምን ይዘዋል ቦታቸውንም ደግሞ እንነግራችኋለን ማለት። እንደ እውነታው ከሆነ እንግዲህ ብዙዎች ይስማማሉ በዚህ አባባል። በመርካቶ የሚታጣ ነገር የለም። ምክንያቱም ትልቁ የአፍሪካ የገበያ ማዕከል እንደሆነ ይታወቃል። ብዙዎቻችን መርካቶን በደንብ ስለማናውቀው ነው እንጂ ምንም የሌለበት እቃ የለም፣ ወይም ደግሞ በመርካቶ ሄዶ የሚታጣ እቃ የለም ይባላል። እንግዲህ ብዙዎች መርካቶ ሄደው በቅናሽ እቃዎችን መግዛት ይፈልጉና ወይም ደግሞ የንግድ ስራ መጀመር ፈልገው ከመርካቶ እቃ ለማምጣት ፈልገው በጣም የሚቸገሩት ነገር ምንድነው? መርካቶን ቦታዎችን አለማወቅ። በጣም የብዙ ሰው ችግር ነው። አዎ ሂዶ መፈለግም እጅግ አድካሚ ነው። እኛም ደግሞ ይህንን ችግር ለመቅረፍ ከዛሬ ጀምሮ እንግዲህ በተከታታይ የተለያዩ መረጃዎችን እየሰራን እንገኛለን። እንግዲህ የገበያ ማዕከሎቹ የት ይገኛሉ፣ በውስጣቸውስ ምን ይዘዋል የሚሉትን መረጃዎች በተከታታይ እንሰራለን ማለት። ዛሬ እንግዲህ ይዘነው የመጣ ነው እንግዲህ ህንፃ ወይም የገበያ ማዕከል አድማስ ይባላል። እንግዲህ አድማስ የገበያ ማዕከልን እናስተዋውቃለን። በውስጡስ ምን ይዟል የሚለውን እንነግራለን። አድማስ እንግዲህ የሚገኘው ከጣና ገበያ ወይም ደግሞ ከጣና ህንፃ ጀርባ ነው የሚገኘው። ግዙፍ ህንፃ ነው፣ ረዥም ህንፃ ነው። እንግዲህ በዚህ ህንፃ ውስጥ እንግዲህ የመጀመሪያው የፎቁ ግራውንድ ላይ እንግዲህ ብዙ እቃዎች አሉ። በዋናነት ግን የሚገኘው ዙሪያውን በሙሉ ህንፃውን የህንፃ መሳሪያ ወይም ደግሞ ኮንስትራክሽን እቃዎች የምንላቸው እጅግ በብዛት ይገኛል። በጣም ብዙ ነው። ብዙ አከፋፋዮች አሉ። ዙሪያው ማለት ይቻላል ግራውንዱን ጀምሮ በብዛት የሚገኘው የህንፃ መሳሪያዎች ወይም ደግሞ ኮንስትራክሽን እቃዎች የምንላቸው በተመጣጣኝ ዋጋና በብዛት የሚሸጥ ነው። እንግዲህ አድማጭ ተመልካቾቻችን ህንፃ መሳሪያ ስትፈልጉ አድማስ ህንፃ ላይ ከታች ግራውንድ ላይ ማግኘት ትችላላችሁ ማለት በብዙ አማራጭ ነው። እንግዲህ አንደኛ ፎቅ ላይ ደግሞ ስንወጣ ድብልቅ ነው። እዚህ ላይ ያለ ድብልቅ ነው ስላችሁ የኮንስትራክሽን ወይም ደግሞ የህንፃ መሳሪያዎችና የኤሌክትሮኒክስ ወይም ደግሞ የኤሌክትሪክ እቃዎችን ማግኘት ትችላል። እዚህ ላይ በጣም በስፋት ብዙ እቃዎች አሉ። በግማሽ እንዳልኳችሁ የኤሌክትሪክ እቃዎችም አሉ። የህንፃ መሳሪያ ወይም ደግሞ የኮንስትራክሽን እቃዎች ብለን የምንጠቅሳቸውን እቃዎች እዚህ ማግኘት እንችላለን ማለት። ሶስተኛ ፎቅ ስንወጣም ተመሳሳይ ነው። የኤሌክትሮኒክስ እቃዎች በብዛት ይገኛሉ። የኤሌክትሪክ እቃዎችን ማግኘት ከፈለጋችሁ ሶስተኛ ፎቅ ላይ ማግኘት ትችላላችሁ ማለት ነው። እንግዲህ አድማጭ ተመልካቾቻችን በብዛትም መግዛት ከፈለጋችሁ በመጠናችሁ መግዛት ከፈለጋችሁ አሁን የነገርናችሁን መረጃ ወይም ደግሞ በመረጃ የነገርናችሁን እቃዎች በአድማስ የገበያ ማዕከል ማግኘት ትችላላችሁ ማለት ነው። አድማጭ ተመልካቾቻችን እንግዲህ መርካቶ የሚገኘውን አድማስ የገበያ ማዕከል በውስጡ ምን ይገኛል የሚለውን መረጃ ይዘን መተን ለእናንተ ደግሞ አቅርበንላችኋል። አድማጭ ተመልካቾቻችን ለወደፊት ደግሞ ዋጋቸውንም ይዘን እንቀርባለን ማለት ነው። ለዛሬ ቦታን የተመለከተና በዛ ውስጥ ምን ይገኛል የሚለውን ነው ይዘን የመጣ ነው። እንግዲህ ቤተሰቦች የዛሬው
መረጃችን ይሄን ይመስላል። ጥሩ መረጃ እንዳገኛችሁ ተስፋ አለኝ። በቀጣይ እንግዲህ እንዲሰራላችሁ የምትፈልጉትን ማንኛውንም ነገር ጠይቁን። እኛም ደግሞ በእናንተ ኮሜንት መሰረት መረጃ መሰረት ቪዲዮ ሰርተን እንመጣለን። መልካም ጊዜ ይሆንላል።